ይሄ ጅብ የልጁን ፊት ነው እንዳለ ያነሳው። መኖሪያ መንደር ራሱ ቀረብ ብለው ማጥቃት ጀምረዋል። መኖሪያ ቤቱ ሩቅ ነው፣ መስኩ ሩቅ ነው። እነዚህ ልጆች ሮጦ ሴት ይደርሳሉ። እዚህ ሀገር ያለው መንፈስ በንግግር ብቻ የሚፈታ አይመስለኝም። ሁሉም በየቤተ እምነቱ ይጸልይ። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ቲዩብ ለእናንተ ይጠቅማሉ ያልናቸውን ሀሳቦች የምናደርስበት ሰዓት ነው። እንግዲህ የመጀመሪያ መረጃችን አድርገን የምናቀርበው በጣም በሚያሳዝን ሁኔታ ኢትዮጵያዊ ህፃናቶች በጅብ እየተበሉ ያሉበት አሳሳቢ ጉዳይ አንድ የወጣ መረጃ አለ። እሱን መረጃ ደርሶላችኋለሁ። በመቀጠል ደግሞ ወደ 50 ሺህ የሚሆኑ በትግራይ ክልል የሚኖሩ አስተማሪዎች ከነ ቤተሰቦቻቸው ህይወታቸው አደጋ ላይ ወድቋል የሚል እሱን መረጃ ወደ እናንተ እናደርሳለን። ሶስተኛ ደግሞ በአንድ ቦታ ላይ በጅምላ እየተቀበሩ ወደ 30 ሰው በላይ ህፃናቶችን ጨምሮ በተለይ በጣም አሳሳቢ የሆነው የውስጥ ኦርጋናቸውን ለገበያ ለማቅረብ የተሄደበትን ርቀት፣ እነዚህ 3 መረጃዎችን አቀርባለሁ። እንድትከታተሉ ጋበዝኩ። ሻለው ከማዕከላዊ ዞን ከጉራጌ አካባቢ የተሰማው መረጃ ነው። በጣም በሚያሳዝን ሁኔታ አንድ ጅብ ወደ መንደር ውስጥ ይገባል። ህፃናቶች በሚያምረው በጉራጌ መስክ ላይ እየተጫወቱ ናቸው። ከዛ እንግዲህ ጅቡን ሲያዩ እነዚህ ህፃናቶች በሙሉ መሸሽ ይጀምራሉ። ጅቡ ይከተላቸዋል፣ መሸሽ ይጀምራሉ። ጅቡ ይከተላቸዋል፣ ይጮዋሉ። ቤተሰብም ለማስጣል ይሮጣል። ይሁንና አንድ ታዳጊ ግን በእድሜው 8 ዓመት የሚሆን ልጅ እንግዲህ ያው ያደናቀፍና ይወድቃል። ያ ጅብ ይደርስና በጣም አሰቃቂ ጉዳት ያደርስበታል። በጣም አሳዛኝ ነው የሰማነው መረጃ። እንግዲህ መረጃው እንደሚለው ይሄ ጅብ የልጁን ፊት ነው እንዳለ ያነሳው። ፊቱን አነሳው ስላችሁ በጣም በሚዘገነው ሁኔታ 2 አይኑን ጨምሮ ፊቱን እስከ ጉሮሮ ድረስ ነበረ የበላው። አባቱ የልጁ አባት ደርሶ ለማስጣል ጥረት በሚያደርግበት ጊዜ ይሄ ጅብ አባቱንም ለመተናኮል ይሯሯጣል እና አባቱም ያለው ርብርብ ፈጣሪ የሚረዱት በህይወት ሳይሞት ይደረስለታል። ጅቡ ይህንን ጉዳት ካደረሰ በኋላ ወደ ጫካ ይገባል። እነዚህ እንግዲህ ምስኪን ቤተሰቦች ልጆቻቸውን ይዘው በሪፈር ወደ አለርት ሆስፒታል ይመጣሉ። አለርት ሆስፒታልም እንግዲህ በጣም ኢትዮጵያውያን ዶክተሮችን ልናመሰግን ፈልጋለሁ። ዶክተር አብዱራዛቅ እና ሌላ ባለሙያዎች ባደረጉለት ርብርብ በፕላስቲክ ሰርጀሪ ከመሞት በተለይ ጉሮሮ ሁሉ ተነክቶ ስለነበረ በአይሲዩ ውስጥ ገብቶ ከፍተኛ ርብርብ አድርገውለት አሁን ፕላስቲክ ሰርጀሪ ተሰርቶለት ልጁ በማገገም ሁኔታ ላይ ነው። እንግዲህ በጣም ዶክተሩ ሲናገር ፕላስቲክ ሰርጀሪው ከታፋው ላይ ስጋው ተነስቶ ነው እንግዲህ እዚህ ጋር ኦርጋኑ ተፈልጎ እንዲበቅልና አብሮ እንዲዋሃድ እየተደረገ በእነሱ በፕላስቲክ ሰርጀሪ ባለሙያ ነው በደንብ የገለጹት። እነሱ ቢገልጹት ይሻላል ብዬ ነው። ይሄ ልጅ በሚያሳዝን ሁኔታ 2 የአይኑ ብርሃኑን አጥቷል። ያው ያለበት ጉዳት አለ። ቤተሰቦቹ ምስኪን ናቸው። ይሄ እንግዲህ በጉራጌ ዞን የደረሰ በኢትዮጵያዊ ታዳጊ ላይ ነው። አንድም ህፃን እንዲሁ በአውሬ ተበልቶ ሆስፒታል ውስጥ እንዳለና በተደጋጋሚ ይሄ ነገር በዛ መጥቷል። እንግዲህ ካለው የክላይሜት ቼንጅ ያለው ዓለም አቀፍ ለውጥ እነዚህ የዱር እንስሳቶች ወደ ሰዎች መኖሪያ መንደር እየገቡ ጥቃት እያደረሱ ነው በጣም እና ይሄ ደግሞ በጣም እየተለመደ የመጣ ነው። እንግዲህ ህዝቡ በአብዛኛው በመስክ ላይ የሚረዳቸውን ከብቶች፣ በጎች፣ ፍየሎችን መንጠቅ የተለመደ ነው። አሁን ግን እንደ በእረኝነትም ህፃናቶች ወደ መኖሪያ መንደር ራሱ ቀረብ ብለው ማጥቃት ጀምረዋል እና ይሄ ለምን ሆነ የሚለው እንግዲህ በዚህ በስነ ምህዳር ባለሙያዎችን በተለይ እነዚህ የዱር እንስሳዎች እንዴት ወደ ሰው መንደር ብዙ ጊዜ አይወጡም? ጅብ ሌሊት ነው የሚሄደው ይባላል። በቀን እየወጣ ሰውን የሚያጠቃ ከሆነ በጣም አስቸጋሪ ነው። በሚገርም ሁኔታ በተለያየ ሶሻል ሚዲያዎች ካያችሁ በተለያዩ ኢቭን በአዲስ አበባም በክፍለ ሀገር መንገዶች ላይ ኮራ ዘና ብለው በጣም የደለቡ ጅቦች ይሄዳሉ። አንዳንዶቹ ከጅቦች ጋር ጨዋታ ሲያደርጉ እናያለን። ያው
በወፍ በረሩ ደግሞ መናፍስታዊ ነገርም ከጅብ ጋር የሚሰሩ ሰዎች እንዳሉ እንሰማለን። ይሁንና አሁን ዛሬ የተነሳንበት ትልቁ በተለይ እነዚህ ታዳጊ ህፃናቶችን መቼም ሶሻል ሚዲያ የማይደርስበት ቦታ የለም። ቤተሰቦቻችሁ በቅርብ ርቀት እየጠበቃችሁ እንዲህ አይነት ነገር የተለመደ ካለ እነሱ ርቀው በሀይዱ ጥሩ ነው። አሁን በገጠር እንደምታውቁት መኖሪያ ቤቱ ሩቅ ነው፣ መስኩ ሩቅ ነው። እነዚህ ልጆች ሮጦ ሴት ይደርሳሉ። እንግዲህ ከጅብ ደግሞ በጣም ፈጣን ነው። አንበሳም እየወጣ ሰው እያጠቃ እንደሆነ እየሰማን ነው። እንግዲህ ከእንስሳት አልፎ ወደ ሰው ወደ ህፃናቶች መጥቷል። ይህ ታዳጊ እንግዲህ በጣም በሚያሳዝን ሁኔታ በጅቡ ሁለት አይኑ ኢሚዲየትሊ ተበልቶ የፊቱ ገጽታው ይሄ ሁሉ ተበልቶ ጉሮሮ ላይ ደርሶ ከሞት ፈጣሪ በተአምራት አትርፎታልና ለጥንቃቄ ይህንን መረጃ ደረስን። እንግዲህ አለርት ሆስፒታል ነው ይህንን መረጃ ያወጣው። የሚቀጥለው መረጃ ወደ ትግራይ ክልል ይወስደናል። በትግራይ ክልል እንግዲህ የጦርነቱ ድባብ በጣም ብዙ ማህበራዊ ቀውስ እያመጣ እንደሆነ ይሰማል። በጣም በሚያሳዝን ሁኔታ እንግዲህ ከባለፈው ከህግ ማስከበር ካለመማር ወይንም ደግሞ ከባለፈው ጦርነት ካለመማር እንግዲህ ጦርነት ባህላዊ ጨዋታችን ነው፣ ጀግንነት እንዲህ ነው ብሎ በቃኛ ኢትዮጵያኖችን በሙሉ ያሳቀቀን ዓለም ላይ ኢትዮጵያኖችን ያሳፈረ ያ ጦርነት ባለመደማመጥ በእልህ ከኔ በላይ የለም በሚሉ በተለይ በሶሻል ሚዲያ በሚደነፉ ሰዎችና ትንሽ በፖለቲካ ቁማር በተለይ ከኤርትራ ጋር ባለው ሁኔታ የትግራይ ክልል ከዕለት ዕለት ጦርነት መቼ ነው የሚጀመረው፣ እንዴት ነው የሚለው ስጋት በብዙ አሳሳቢ ሆኗል። ከትግራይ ክልል እንግዲህ በሚወጡ መረጃዎች ወጣቶች እግራቸው ወደ መራቸው እየተሰደዱ መሆናቸው ዳግም ጦርነት ውስጥ ደግሞ ለመማገድ በጣም አሳሳቢ እንደሆነ በተለይ ሴት የሆኑ ወጣቶች የባለፈው ትራውማ ጭንቅላታቸው ያለ ይባንናሉ፣ ከሰው ጋር መግባባት ያቅታቸዋል፣ በጫካ ውስጥ ብዙ ጥቃት ደርሶባቸዋል፣ ወንድሞቻቸው በጣም በሚያሳዝኑ ሁኔታ ሲሞቱ አይተዋልና ይህ ጦርነት ይመጣል ሲባል አንደኛ ሰቀቀን ውስጥ የገቡት እነሱ መሆናቸው ለቢቢሲ አማርኛ ሲገልጹ ሰምቻለሁ። ይሁንና አሁን የወጣው መረጃ ደግሞ ወደ 50 ሺህ የሚሆኑ አስተማሪዎች ላለፉት ከጥር ወር ጀምሮ ደሞዝ አለማግኘታቸው፣ ከዚህ ቀደም ደግሞ የ17 ወር ደሞዝ እጃቸው ላይ እንዳልነበረ ይሄ መረጃ ሲወጣ በጣም አሳሳቢ ይሆናል። በእነዚህ 50 ሺህ መምህራን እንግዲህ ስንት ቤተሰብ እንዳለ በዚሁ የመንግስት ስራም የተለያየ ማህበራዊ የቤንዝል ጉዳይ አለ። ምን ያህል ማህበራዊ ቀውስ እንግዲህ ትግራይን እያወከ እንዳለ መረጃ እየወጣ ነው። በሚያሳዝን ሁኔታ እነዚህ መምህራን እንግዲህ ያው መምህር ከጭንቅላት ጋር የተያዘ ነው። ይሁንና ልጆቻቸውን ራሳቸው ማስተዳደር ከመቸገራቸው የተነሳ ወደ ቀን ስራ እየገቡ ነው የሚል መረጃ ወጥቷል። በጣም ያሳዝናል። የቀን ስራን መናቃችን ሳይሆን እንግዲህ የነገውን ትውልድ ይተካሉ ወይንም ደግሞ አስተምሮ ለፍሬ ያበቃሉ የተባሉ መምህራን በሚያሳዝን ሁኔታ ወደ ቀን ስራ እየገቡ ነው። አንዳንዶቹ ወደ ገጠር ቤተሰቦቻቸው እየሄዱ የቤተሰብ ሸክም እየሆኑ ነው እና ይሄ በጦርነት ውስጥ በሽለላ ወይንም በቃ እንደ ኢትዮጵያኖች እኮ ጦርነት እንደኛ ያየ የለም። ወንድሞቻችን አሳጥቶ አካል ጉዳተኛ አድርጓል፣ ንብረት አውድሟል። ግን እኔ የታዘብኩት አንድ ህዝብ ሆነን በጣም የፖለቲካ ነጋዴዎች በሚሰጡን የቤት ስራ በጣም ብዙ ቤተሰቦቻችን እያጣን፣ አሁንም በጣም በሚገርም ሁኔታ የመሳሪያ ነጋዴ ብዛቱ፣ የጦርነት እሳት ቀስቃሽ ብዛቱ በጣም ብዙ ነው። ከባለፈው ስህተት መማር አለብን። ጦርነት ሁሉም ኢትዮጵያዊ ትግራይ በሉ ኦሮሚያ በሉ አማራ ክልል ቢውሉ ይብቃ ማለት ያለብን ወቅት ይመስለኛል። በጣም በሚያሳዝን ሁኔታ በአንድ በኩል አሁን በአማራ ክልልም እንደምንሰማው ብዙ ትምህርት ቤቶች ትምህርት አይሰጡም። እንግዲህ ምን ያህል ትውልድ ሉዝ እየሆነ እንደሆነ ማሳያ ነው። በኦሮሚያ ክልልም በአንዳንድ ቦታ ውስጥ ይሄ ችግር አለ። በደቡብም እየሰማን ነውና በፍጹም ጦርነት በቃ ልንል ይገባል። እኛ ኢትዮጵያኖች ወንድማማቾች ነን። ዩቲዩበሮች፣ ቲክቶከሮች እንደሚሉ አይደለም። በቃ በጣም በሚገርም ሁኔታ በፖለቲካው አውድ ውስጥ የፖለቲካ አውራ የሆኑ ፖለቲከኞች በባለፈው ጦርነት እነሱ እንኳን ተምረው በጋራ ለመስራትና ይህን ጦርነት ባለመደገፍ
በጣም ብዙ ነገሮች እያየን ነው። እንግዲህ አንዱ ማሳያ የሚሆነን አቶ ጌታቸው ረዳ ነው። ከሱ በላይ ፖለቲካ የሚያውቅ የለም፣ በጦርነቱ የተሳተፈ የለም። ግን በቃኝ ብሎ እንግዲህ የራሱን መንገድ መርጦ ሲሄድ እንደ ባንዳ እንደ ካጂ መቆጠሩ በጣም ያሳዝናል። እንግዲህ በተለይ በትግራይ ክልል ያሉ በፌዴራል መንግስት ያሉ ባለስልጣናቶቻችን ተቀራርበው ይህን ጦርነት እንዲያስቀሩልን በዚህ በጾም ወቅት በየትኛውም ቤተ እምነት ያላችሁ ኢትዮጵያኖች እንድትጸልዩ። በጣም ይህንን መረጃ ስንሰማ ይሄ አስቀያሚ የሆነ የሰውን ሕይወት በገፍ የሚወስድ ጦርነት ከኢትዮጵያ ላይ እንዲነሳ የሃይማኖት አባቶች፣ በገዳም ያሉ አባቶች፣ የሙስሊም ሼሆች፣ ፓስተሮች እንግዲህ ነገሩን ትታችሁ ሌላውን ነገር ግርግሩን ትታችሁ መቼም ሀገር ሲኖር ነው የሚቀደሰው፣ ሀገር ሲኖር ነው የሚዘመረው፣ ሀገር ሲኖር ነው ሐሰተኛ እንኳን ነብይ ብለን መናገር የምንችለው። ሀገር ሲሉን ነው። መጋቢ አዲስ እሸቱ እንዳሉት ለማበድ እንኳን ሀገር ያስፈልጋል ብለዋል። ውጭ ሀገር አንድ ሰው አይምሮ ሲነካ አገሩ ወስዷችሁ ጣሉት ነው የሚባለው። እና ይህንን ሀገር ለም ውብ የሆነች ሀገር አሁን ደግሞ በጣም አጓጊ የሆነች ሀገርን እንጠብቅ። የኛ ኃላፊነት ነው። እንግዲህ መጪው ምርጫ አለ። በምርጫ ደግሞ ሰበብ ውከትና ግርግር እንዳይኖር እባካችሁ ጸልዩ። እዚህ ሀገር ያለው መንፈስ በንግግር ብቻ የሚፈታ አይመስለኝም። ሁሉም በየቤተ እምነቱ ይጸልይ ለማለት ነው። ከዘር ከቋንቋ ከብሔር እየተዋጀን እኛ ኢትዮጵያኖች ነን ለማለት እፈልጋለሁ። የመጨረሻው መረጃችን በጣም በሚያሳዝን ሁኔታ በአንድ የጅምላ መቃብር ውስጥ 30 የሚበልጡ ህፃናቶች ሳይቀሩ በአንድ በጅምላ መቃብር ውስጥ ተገኙ። አንድ ሰው ጥቆማ ይሰጥና የሚመለከታቸው የህግ ባለሙያዎች መጥተው ያንን የጅምላ መቃብር ሲቆፍሩ የሰው የውስጥ አካል ሳይቀር ህፃናቶች ሬሳዎች በአንድ ላይ በጅምላ ተቀብረው ተገኙ። ይህ የሆነው በኢትዮጵያ አይደለም፣ እንዳደነግጡ በኬንያ በጎረቤት ሀገራችን ነው። እንግዲህ እነዚህ የጅምላ መቃብሩ ዋናው ምንጭ እንግዲህ አንዳንድ የወጡ መረጃዎች እንደሚያመለክቱት የሰውነት ኦርጋንን እያወጡ የሚሸጡ ጉደኞች እነዚህን ሰው በመበለጥ የቀረውን ደግሞ በድኑን ያው አላቅም እንግዲህ ከሬሳ ክፍል ነው የሚያወጡት ነው የሚባለው ወስደው በጅምላ ሲቀብሩ ነው ተብሎ በኬንያ ውስጥ ትልቅ ቁጣ ቀስቅሷል። ከዚህ ቀደም አንድ ፓስተር የመጨረሻው ዘመን ደርሷል ብሎ ወደ 400 በላይ የሚሆኑ ህፃናቶች ሳይቀሩ በጅምላ መሞታቸው በኬንያ መነጋገሪያ እንደሆነ ይታወቃል። አሁንም በተለያየ ቤተ እምነት ውስጥ የምንሰማቸው የምናያቸው ጉዳዮች አሉ። ሁላችንም እንደየቤተ እምነታችን ጠንክረን እምነታችንን እንያዝላለው። የመጨረሻው መረጃ ትንሽ ለፈገግታ ያህል ጣል ላድርግ ብዬ ነው። እንግዲህ አንድ የስፖርት ጋዜጠኞች አሉ። እንግዲህ ሰሞኑን አንድ ወጣት ምን አለ? እኔ የማንቸስተር ደጋፊ ካልሆነች ኦርቶዶክስ ካልሆነች በላይቭ በሚተላለፍ የስፖርት ፕሮግራም አላገባም አለ። ፍቅር ከዚህ በላይ ነው። እንግዲህ አንድ አይነት እምነት የሌላቸው ሰዎች ተፋቅረው ተጋብተው የሚኖሩ አሉ። አንድ አይነት እምነት፣ አንድ አይነት አመለካከት በጣም ይመረጣል። ግን ደግሞ ፍቅር ኃያል ነው እና እንግዲህ ኢትዮጵያ ውስጥ የተለያየ እምነት የተለያየ አመለካከት ያላቸው የተለያየ የሚደግፉ ባልና ሚስቶች አሉ እና እኛስ ምን እንሆን የሚል ጥያቄ አሉላ እየጠየቁት ነው። እንፋታ ምን እንበል እያሉ ነው እና አሉላ ነገሩን ረገብ አልገው ትንሽ እየከረረ የሆነ ሃይማኖታዊ መዓዛና ሽታ እንዲይዝ እየተፈለገ ስለታዘብኩ መቼም አንተ ጎበዝ ጋዜጠኛ ነህ፣ በተለይ ስፖርታዊ ትንታኔ የምታቀርባቸው ይሄ ፒክ የሚያደርግ ሀሳብ በጣም ይመቸኛል፣ ያስቀኛል። ቲምን ደግፍ፣ የምትወዱትን እንደ እምነት አግባ፣ ላገቡት ደግሞ አስብ ለማለት እንፈልጋለን። ውድ የዳሽን ቤተሰቦቻችን የዛሬው እንግዲህ መረጃችን ይህን ይመስላል። ፔንቴክ ካምፓኒ እና በኢትዮጵያ አርቲስቶች መሀል የተፈጠረው በተለይ እነዚህ ኢትዮጵያኖች ገንዘብ ቆጥበው በተለይ የማስታወቂያ ባለሙያዎች ፍርድ ቤት 8 ሰዓት ይቀርባሉ በኢትዮጵያ አቆጣጠር። እዚህ ላይ ትናንትና በሰራነው ቪዲዮ ሰለሞን ቦጋለ እየተገባ ባልነው መሰረት
እሱም በህግ ጥላ ስር መሆኑን መረጃ ወጥቷል። ውድ የዳሽን ቤተሰቦቻችን እንግዲህ እጃችን ላይ ያሉ መረጃዎች እነዚህ ናቸው። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ካደረጋችሁ እንደዚህ ጠቃሚ መረጃ ታገኛላችሁ። ተሾመ ነኝ። ሻሎም፣ ሰላም ጤና ይስጥልኝ። ውድ የዳሽን ቤተሰቦቻችን ዳሽን ቲዩብ ወደ እናንተ መጥታለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም።